የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ኢራን ከአሜሪካ ጋር ከምታደርገው የኒኩለር ስምምነት በተጨማሪ ከአውሮፓ ሀገራት ጋር በኒኩለር መርሃ ግብሯ ዙሪያ ለመምከር ፍቃደኛ ስለመሆኑ አስታወቀች። የኢራን ፍቃደኝነትን ተከትሎ ፈረንሳይ ኢራን ሐሳቧን የማትቀይር ከሆነ ከአውሮፓ ከፍተኛ ባለስልጣናት ጋር ለመነጋገር ዝግጁ ናቸው ብለዋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ በበኩላቸው ወደ አውሮፓ ተጉዘው በኢራን የኒኩለር መርሃ ግብር ጉዳይ ላይ ለመምከር ዝግጁ መሆናቸውን ይፋ አድርገዋል። ጋሻው አርጋው ዝርዝሩን አዘጋጅቷል። ኢራንና አሜሪካ በሮም ባካሄዱት የኒኩሌር ውይይት ወደፊት በሚከተሏቸው መርሆችና ግቦች ላይ መስማማታቸው ይታወሳል። የቴክኒክ ቡድኖቻቸውም ውይይት ማድረጋቸው የሚታወስ ሲሆን ይህም የኒኩሌር ውይይት በኦማን ዋና ከተማ ሙስካት መካሄዱ የማይዘነጋ ነው። የሁለቱ ሀገራት ከፍተኛ ባለስልጣናት ያደረጉት ውይይት ለኢራን የኒኩሌር ጦር መሳሪያ ውዝግብ አንዳች መፍትሄ ሊያመጣ ይችላል በሚልም ተስፋ የተጣለበት ጉዳይ ሆኗል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በውይይቱ ስምምነት ላይ ካልተደረሰ ኢራን ወታደራዊ እርምጃ እንደሚወሰድባትም በተደጋጋሚ አስጠንቅቀው እንደነበር አይዘነጋም። ፕሬዝዳንት ትራምፕ ግን ኢራን የኒኩሌርና የባላስቲክ ሚሳኤሎቿን እንድታወድም ብቻ ሳይሆን በቀጠናው ያላትን ፖሊሲ እንድትቀይርም ይፈልጋሉ። ለኢራን ግን የዚህ አይነቱ ሐሳብ የማይዋጥላት ጉዳይ ሆኗል። ሆኖም ግን በሁለቱ ሀገራት መካከል የሚደረገው ስምምነት የተሻለ መስመር የያዘም ይመስላል። ከዚህ ቀደም በተደረጉት ውይይቶች የአሜሪካ ልዑክ ስቲቭ ዊትኮፍ የተመራ ሲሆን የልዑካን ቡድኑ መሪ የውጭ ጉዳይ ሚኒስትሩ አባስ አርጋቺ ናቸው። ፖለቲካ ጉዳዮች ምክትል ሚኒስትር ማጂድ ራቫንቺ፣ የዓለም አቀፍ ጉዳዮች ምክትል ሚኒስትሩ ካዛም ጋርባባዲ እና የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በውይይቱ ተሳትፈዋል። ውይይቱ ሁለቱም ሀገራት ገንቢ በማለት የገለጹት ሲሆን አሁን ደግሞ ኢራን ከአሜሪካ ጋር ከምታደርገው የኒኩሌር መርሃ ግብሯ ዙሪያ ለመምከርም ፍቃደኛ ስለመሆኗን ሮይተርስ አስነብቧል። የኢራንን የመነጋገር ፍቃደኝነትን ተከትሎ ፈረንሳይ በበኩሏ ኢራን ሐሳቧን የማትቀይር ከሆነ አውሮፓውያን ሀገራት ከሀገሪቱ ከፍተኛ ባለስልጣናት ጋር ለመምከር ችግር የለባቸውም ስትል አስታውቃለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ በበኩላቸው ወደ አውሮፓ ተጉዘው በኢራን የኒኩሌር መርሃ ግብር ላይ ለመምከር ዝግጁ መሆናቸውንም ይፋ አድርገዋል። በ2015 የኢራን የኒኩሌር ስምምነት ተሳታፊ ለነበሩት አውሮፓ ያላና ሀገራት ከሴፕቴምበር ወር ጀምሮ E3 በመባል የሚታወቁት ሶስቱ የአውሮፓ ያላና ሀገራት ፈረንሳይ፣ ጀርመን እና ዩናይትድ ኪንግደም ቀደም ሲል በግንኙነታቸውና በኒኩሌር ጉዳይ ላይ የተለያዩ ውይይቶች ማድረጋቸው ይታወሳል። ባሳለፍነው መጋቢት ወር በቴክኒካዊ ደረጃ የተካሄደና የኢራን የኒኩሌር መርሃ ግብር ላይ የተጣለውን ማዕቀብ ለማንሳትና የወደፊቱ የስምምነት መለኪያዎች ምን መሆን አለባቸው የሚለው ጉዳይም የቅርብ ጊዜ ትውስታ ነው። ቴህራን በዚህ ወር ከአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ጋር በኒኩሌር መርሃ ግብሯ ላይ ቀጥተኛ ያልሆነ ድርድር ስትጀምር ለውይይት የቆሙ ቢመስሉም የአውሮፓ ዲፕሎማቶች ግን ከኢራን ጋር አዲስ ስብሰባ እንደሚፈልጉ ተናግረዋል። ትራምፕ በ2018 የመጀመሪያውን ስልጣናቸውን በተረከቡ ጊዜ በቀድሞው ፕሬዝዳንት ባራክ ኦባማ ዘመን የተፈረመውን የ2015ቱን የኒኩሌር ስምምነት መቅደዳቸው ይታወሳል። ይህ ስምምነት በ2015 ዓ.ም በኢራንና በሌሎች 6 ሀገራት ቻይናን ጨምሮ አሜሪካ፣ ፈረንሳይ፣ ጀርመንና ሩሲያ መፈራረማቸው ይታወሳል። ፕሬዝዳንት ትራምፕ በወቅቱ ስምምነቱን መጣሳቸውን ተከትሎ ኢራን የፕሬዝዳንቱን እርምጃ ክፉኛ ስትወቅስም ቆይታለች። የኒኩሌር ማብላያ ፕሮግራሟም ለሰላማዊ ጥቅምና ለኃይል ማመንጫነት የሚውል ነው ስትል ስትከራከር ቆይታለች። ከዚህ በኋላ ታዲያ ኢራን ያላትን የዩራኒየም ክምችት በማሳደግ ላይ የምትገኝ ሲሆን በዚህ ምክንያትም ለአሜሪካ ማዕቀቦች ሰለባ ሆናለች። ስጋት የገባቸው ሀያላን ሀገራት አሁን ላይ ከሀገሪቱ ጋር ቀጥተኛ የሆነ ውይይት ለማድረግ በራቸውን እየከፈቱ መሆናቸውንም አልጀዚራ በማስነበብ ላይ ነው። ከ10 ዓመታት በፊት ሀያላኑ ከኢራን ጋር በደረሱት ስምምነት ዓለም አቀፍ ተቆጣጣሪዎች የዩራኒየም ማብላያውን ስፍራና ቁሳቁስ እንዲጎበኙና የበለጸገ የዩራኒየም ክምችት መሆን ያለበትን መጠን ላይ ስምምነት ተደርሶም ነበር። ግን የፕሬዝዳንቱ ያልተጠበቀ ውሳኔን ተከትሎ ኢራን የራሷን መንገድ ተከትላለች። ያም ቢሆን ግን ሰሞነኛው የአሜሪካና ኢራን ውይይት ስምምነቱን ዳግም የሚያድስ ይሆናል የሚሉም ተንታኞች አልጠፉም። የአሜሪካንን ፈለግ ተከትለውም ከሀገሪቱ ጋር ለመነጋገር የአውሮፓ ሀገራት ፍቃደኛ መሆናቸውን በመግለጽ ላይ ናቸው ሲልም አልጀዚራ በማስነበብ ላይ ነው። በአሜሪካና በኢራን መካከል አሁንም ስለ ውይይቱ የያዙት አቋም እስካሁን እንደተለያየ ነው። አሜሪካ ውይይቱን ቀጥተኛ ንግግር በማለት ስትገልጸው፣ ኢራን በበኩሏ ውይይቱ ቀጥተኛ ንግግር ሳይሆን በኦማን ባለስልጣናት በኩል የተደረገ እንደሆነ ትገልጻለች። የልዩ መልእክተኛው ስቲቭ ዊትኮፍ ቀጥተኛ ንግግር የጋራ ተጠቃሚነት ስምምነት ላይ ለመድረስ የሚያስችል ወሳኝ እርምጃ በኒኩሌር መርሃ ግብሩ ላይ ተካሂደዋልም ብሏል። ዊትኮፍ ልዩነቶችን ከተቻለ በውይይትና በዲፕሎማሲ ለመፍታት እንደሚፈለግ ለኢራን ገልጿል የተባለ ሲሆን
በዚህ ጉዳይ ላይ የአውሮፓና የአሜሪካ ባለስልጣናት ለመምከር ፍቃደኛ መሆናቸው በኢራን የኒውክሌር መርሃ ግብር ፖሊሲ ላይ የሚያመጣው ለውጥ ይኖር ይሆን? በቅርቡ የምንመለከተው ጉዳይ ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በየመን ሁቲ አማጽያን ላይ የያዙት አቋም ቡድኑን እያዳከመ መሆኑ ተናግሯል። በትራምፕ ትዕዛዝ የአሜሪካ ማዕከላዊ እዝ አማጽያኑ ላይ የወሰደው እርምጃ የቡድኑን የመከላከል አቅም በእጅጉ አዳክሞታል ተብሏል። ይህም ባለፉት ወራት በቀይ ባህር የባቢል ማንዳብ ሰርጥ ላይ የሚፈጽመው የሚሳይልና የአየር ላይ ጥቃት እንዲቀንስ አድርጎታል ተብሏል። በአንጻሩ የሁቲ አማጽያን ጥቃቱን እየመከቱ ስለመሆናቸው እየተናገሩ ናቸው። ሚካስ አየለ ተጨማሪ ዘገባ አለው። መዲና ሰናን ጨምሮ በሰሜናዊ የመን የሚገኙ በርካታ አካባቢዎችን ማስተዳደር ከጀመሩ ከ10 ዓመታት በላይ ተቆጥረዋል። አማጽያኑ እንደ ተራ ታጣቂ ቡድን ተደርገው ቢታዩም ጠንካራ ወታደራዊ አቅምና የትግል ዓላማ ያላቸው ቡድኖች መሆናቸውን በተደጋጋሚ አሳይተዋል። የመሪዎቻቸውን ትዕዛዝ ማክበር፣ የዓላማ ቆራጥነት እንዲሁም አስደናቂ የወታደራዊ ዘመቻ ስልት የሁቲ ቡድኖች መለያ እንደሆነም ይነገራል። ለአብነትም በፈረንጆች 2015 ሳውዲ አረቢያና ዩናይትድ አረብ ኤሚሬቶች በአማጽያኑ ላይ ወራትን የፈጀ የአየርና የእግረኛ ወታደራዊ ዘመቻ ያወጁ ሲሆን ሁቲዎች አስቀድመው የተቆጣጠሯቸውን ወታደራዊ ይዞታዎችን በመጠቀም ጦርነቱን መመከት የቻሉ ሲሆን በመካከለኛው ምስራቅ ጦርነቶችን አድርጎ እንደማያውቅ የሚነገርለትን የሳውዲ ጦር ከየመን ተዝረክርኮ እንዲወጣ ማድረጋቸው የቅርብ ጊዜ አጋጣሚ ነው። በተጨማሪም በፈረንጆቹ 2017 በሪያድ ንጉስ ካሊድ ዓለም አቀፍ አውሮፕላን ማረፊያ ባላስቲክ ሚሳይል ማስወንጨፋቸውን ተከትሎ ሁቲዎች ከሳውዲ አረቢያ ጋር የከረረ ጸብ ውስጥ ገብተው የነበረ ሲሆን በወቅቱ በተደረገው ዲፕሎማሲያዊ ንግግር ነገሩ ወደ ከፋ ቀውስ ሳያመራ ቀርቷል። ከሳውዲ ጋር ከተደረጉ ተደጋጋሚ ግጭቶች በኋላ ስማቸው ተነስቶ የማያውቁት ሁቲዎች የእስራኤልና ሐማስ ጦርነት ከተጀመረ ወዲህ ግን የዓለም አቀፍ መገናኛ ብዙሃን የቀን ተቀን አርዕስት ሆነዋል። ለሐማስና ፍልስጤማውያን ድጋፋቸውን ለማሳየት በሚል አማጽያኑ በቀይ ባህር በሚገኙ የአሜሪካ የእስራኤልና የሌሎች ሀገራት መርከቦች ላይ በሚፈጽሙት የሚሳኤል ጥቃት ሳቢያ በቀይ ባህርና ባብ ኤል ማንዳብ የደረሰው የንግድ መስተጓጎል የአማጽያኑ ተጽዕኖ በሁሉም የዓለም አቀፍ ጫፍ እንዲታይ አድርጎታል። አማጽያኑ በቀይ ባህር የንግድ መርከቦች በሚፈጽሙት ጥቃት ወደ አፍሪካ፣ አውሮፓና ኤሲያ የሚደረጉ የንግድ ልውውጦች 85 በመቶ፣ በስዊዝ ካናል ደግሞ 66 በመቶ እንዲቀንስ ማድረጋቸውን የበርካታ ዓለም አቀፍ የንግድ ተቋማት መረጃ ያመላክታል። በቀይ ባህርም ብቻ ያላበቁት የየመን ሁቲዎች መጠነ ሰፊ የድሮንና የባላስቲክ ሚሳይሎችን ወደ ቴልአቪቭ በመተኮስ ጉዳት ያደረሱ ሲሆን ከእስራኤል ጋር ግልጽ ጦርነት ውስጥ ከገቡም ሰነባብተዋል። የእስራኤልና ሐማስ ጦርነት ከተከሰተ ጊዜ ጀምሮ አማጽያኑ በቀይ ባህር የሚያደርሱትን ጥቃት ለመከላከል ከ39 በላይ ሀገራት አባል የሆኑበት ጥምር ኃይል ቢቋቋምም ጥቃት ያስቆም አልነበረም። እንግሊዝና አሜሪካ ከዓለም አቀፍ ሕግ ውጪ የየመንን የአየር ክልል በመጣስ የፈጸሙት የተቀናጀ የአየር ጥቃትም ቢሆን በአማጽያኑ ላይ ያን ያክል ለውጥ አላመጣም። ይሁን እንጂ ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በሁቲዎች መጠነ ሰፊ ዘመቻ እንዲጀመር በመካከለኛው ምስራቅ ለሚገኘው የአሜሪካ ማዕከላዊ እዝ ትዕዛዝ የሰጡ ሲሆን ላለፉት 6 ወራት አሜሪካ በአማጽያኑ ይዞታዎች ላይ በርካታ የአየር ድብደባዎችን ስታደርግ ቆይታለች። በጥቃቱ የአማጽያኑ የትዕዛዝና የቁጥጥር ማዕከሎች፣ የስልጠና ካምፖች፣ የጦር መሳሪያ ዲፖዎች፣ የመገናኛ ተቋማትና ሌሎች ወታደራዊ መሰረተ ልማቶች ኢላማ መሆናቸው ተመላክቷል። የየመን መንግስት መገናኛ ብዙሃን እንደገለጹትም የተሳካ እንደነበር በተገለጸለት የአሜሪካ የተወሰኑ ሳምንታት የአየር ጥቃት የአማጽያኑን መሰረተ ልማት ከማውደም በተጨማሪ ከ500 በላይ የቡድኑ አባላቶችና ከፍተኛ ወታደራዊ አዛዦች መደምሰሳቸው ተመላክቷል። የየመን የማስታወቂያ ሚኒስትር ሙአመር አልኤሪያኒ ጥቃቱ የአማጽያኑን ወታደራዊ አቅም ከማዳከም በተጨማሪ በየመን መዲና ጨምሮ በተለያዩ አካባቢዎች የሚያደርጉትን መስፋፋት እንደሚያስቆም ገልጸዋል። ዶናልድ ትራምፕ በአማጽያኑ ላይ ዘመቻ እንዲደረግ በመካከለኛው ምስራቅ ለሚገኘው የአሜሪካ ማዕከላዊ እዝ ትዕዛዝ ከሰጡ ጀምሮ በተወሰደው ጥቃት ቡድኑ የመከላከል አቅሙ በእጅጉ መዳከሙ እየተገለጸም ይገኛል። በዚህም ሁቲዎች ባለፉት ወራት በቀይ ባህርና ባብ ኤል ማንዳብ ስትሬት የሚፈጽሙት የሚሳኤልና የአየር ጥቃት መቀነሱ ነው የተገለጸው። የመካከለኛው ምስራቅ ጦራቸው በሁቲዎች ላይ የሚፈጽመውን ጥቃት በተመለከተ መረጃዎችን ቀን በቀን ለህዝባቸውና ለደጋፊዎቻቸው እያሳዩ የሚገኙት ፕሬዝዳንት
ፕሬዚዳንት ትራምፕ አማጽያኑ ከዚህ በኋላ በአሜሪካ መርከቦች ላይ ጥቃት ማድረስ አይችሉም፣ ምክንያቱም ደግሞ አሜሪካ በሰው አልባ አውሮፕላኖቿ አማጽያኑ ዳግም እንዳያንሰራሩ አድርጋ መታቸዋለች ሲሉ ተናግረዋል። እንደ ታይምስ ኦፍ እስራኤል ዘገባ ቡድኑ የደረሰበትን ጥቃት ተከትሎ ለተዋጊዎች የሚከፈለውን ደሞዝ ዝቅ ያደረገ ሲሆን በአሁኑ ሰዓት ለአንድ ተዋጊ የሚከፈለው 61 የአሜሪካን ዶላር ወይም 15000 የየመን ሪያ ብቻ ነው። በአንጻሩ ፕሬስ ቲቪን ጨምሮ የሀውቲ መገናኛ ብዙሃኖች ቡድኑ የአሜሪካን ጀቶችና ሚሳይሎችን በማክሸፍ በበቂ የመከላከል አቅሙ ላይ እንደሚገኝ እየገለጹ ይገኛሉ። በቀጣይም ሀውቲዎች ለጋዛ ድጋፋቸውን ለማሳየት በቀይ ባህር የሚያደርጉትን ዘመቻ አጠናክረው እንደሚቀጥሉ የቡድኑ መሪ አብዱል ማሊክ አልሀውቲና የቡድኑ ወታደራዊ ቃል አቀባይ ብርጋዴር ጄኔራል ያህያ ሳሬ እየገለጹ ይገኛሉ። 5 ሚሊዮን የመናውያን ለረሃብ እንዲጋለጡ አማጽያኑን በምክንያትነት ከሚያቀርበው የየመን መንግስት የጥቃቱን ይሁንታ ማግኘቷ አሜሪካ በአማጽያኑ ላይ ለምትወስደው ጥቃት የልብ ልብ እንዲሰማት አድርጓታል የተባለ ሲሆን አሜሪካና እስራኤል በሁቲዎች ላይ የሚወስዱት እርምጃ ቡድኑን በማዳከም የቀይ ባህርን ደህንነት ሊያስጠብቅ እንደሚችልም እየተገለጸ ይገኛል።